ይሄ ደግሞ በጋውይ ነው ማን የፈሰረው ብለውም ጠይቀዋል ብለውኛል። እንግዲህ ከዋሃቢያዎች ባልሰማም ትንሽ ከእውነት ከሆነ ጥያቄያቸው ኸይር ነው። ኢማሙ በጋውይን እንኳን ነገሯቸው። በጋውይ የሚባል ተፍሲር መኖሩን ማወቅ በራሱ ትልቅ እድል ነው። ኢማሙ በጋውይን ከሆነ መልእክቱ በኢማሙ በጋውይ ድረሰን ካላችሁ ኢማሙ በጋውይ የላኩላችሁን መልእክት ላሰማችሁ ብዬ ነው። ቃለ هذا في قوم مرتدين آمنوا ምንም ሌላ ነገር የለውም። መጀመሪያ አህለ ሱናው ትክክለኛ መስመር ላይ ነበሩ። ثم ارتدوا ወጡ ثم آمنوا መጡ ثم ارتدوا ومثل هذا. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله. የሰው እንደሰማችሁት እንግዲህ መቼም ተፍሲር ሁላ በሙሉ ለዋሃቢይ ነው የተፈሰረው። አልቀረም ሙፈሲር ዋሃቢዮቹ ይላል። ደግሞ ዝማከል በጋውዩንም ማወቃቸው በጣም ይሄንን ማወቃቸው እድለኛ ነዋል። በሱ ቤት አሁን ይሄ ተልቢስ ይሄ ማምታታት ዋሃቢያ የሚላቸው ዓሊሞች ወይም ዑለማዎችን ይሄን ኪታብ በጋውይ ነው ያውቁትም ብሎ ነው በሱ አሁን እሱ ለማሳመን ይሞክረው ማለት ነው። ወላሂ ነው ማለት ቁጭ ብለው ያቀርባሉ። አንተ ዋሃቢያ የምትላቸው ዑለማዎች ቁጭ ብለው ያልቀራሃውን በሙሉ ሐዲስም አላዳረስክ የትክ እንደቀራ አይታወቅም። ብቻ ይሄ ሜዳ ላይ ድንፋታ የሽሮ ድንፋታ በጋውይም ጠይቀዋል አሉ። ሲበጋውይንም ዋሃቢዮቹ በጋውይ ብለዋል አሉ። ይሄው ደግሞ በጋውይን ስለ ዋሃቢዮች የፈሰረው ሊል ነው እሱ የፈሰረው። እስኪ በጋውይ ላንብብላችሁ። በጋውይ ምንድን ነው የሚለው? ቀውሉሁ ተዓላ ተፍሲር አልበጋዊ ኢነ الذين كفروا بعد إيمانهم ثم ازدادوا كفرا እነዛ ያመኑ ከዛም የካዱ እነዛ የከፈሩ ከእምነታቸው በኋላ ከዛም ኩፍርን የጨመሩ ቃለ ቀታዳው الحسن نزلت في اليهود በአይሁዶቹ ጉዳይ ነው። አይሁዶችን አስመልክቶ ነው ይሄ ቁርአን አንቀጽ የወረደው ይላል። ከፈሩ በዒሳ በነቢዩ ላህ ዒሳ ከፈሩ ወልኢንጅል በኢንጅል ከፈሩ بعد إيمانهم بأنبيائهم በሌሎች ነቢያቶቻቸው ካመኑ በኋላ ثم ازدادوا كفرا بمحمد صلى الله عليه وسلم والقرآن ከዛም በሙሐመድ በመካዳቸው ኩፍርን ጨመሩ። መጀመሪያ በዒሳ ክደዋል። ከዛ መሐመድ ሲመጣ ኩፍር ጨመሩ በቁርአንና በነቢዩ መሐመድ ስለካዱ ይላል በጋውይ። ሼህ በጋውይ ነው እንደዛ የሚለው። وقال أبو العالية نزل في اليهود والنصارى بايهودوችና በነሳራዎች በነሱ ምክንያት ነው የወረደው ይላል። كفروا بمحمد صلى الله عليه وسلم በሙሐመድ ስለካዱ። እንደ አንተ ተፍሲር በጋውይ ነው እንግዲህ ማነብልህ ደስ የሚልን ተነባለህ ደግሞ የማይመችህ ነው። لما رأوه بعد إيمانهم بنعته وصفاته في كتبهم ثم ازدادوا كفرا ኪታባቸው ላይ ኢንጂልና ተውራት ላይ የመሐመድን መገለጫዎቹን ሁሉን ነገር ነዕቱን ሲፈቱን ካዩ በኋላ ከዛ ካዱ። ثم ازدادوا كفرا ذنوبا في حال كفرهم ማለት ነው አለ። وقال مجاهد ደግሞ አብዱላህ ኢብኑ አባስ ተረሳናቸው نزلت في جميع الكفار اشركوا አሁን ሽርክ ላይ መጣለህ ሲንግ ተቀበል። ሽርክ በኩፋሮች ነው የወረደው። ሽርክ በሰሩት ኩፋሮች بعد اقرارهم بان الله خالقهم الله ፈጣሪያቸው መሆኑን ካረጋገጡ በኋላ በጌታቸው ያሻረኩ በሙሽሪኮች በሙሉ በኩፋሮች በሙሉ የወረደ ነው ይላል። ስለዚህ ሙሽሪኮች ሲሉ ኢማሙ አልበጋዊ አንቱም ገባው ሸዎቹ ثم ازدادوا كفرا اقاموا على امرهم وما هم عليه من الكفر والطغيان ከዛም በዛው በኩፍራቸው ላይ ይሄ ማለቂያ የለውም። በነገራችን ላይ በጣም ብዙ ነው እና ተውበታቸውን አይቀበላቸውም ብሏል። ለንተቅበለ ተውበቱሁም ወላይከ ሁሙ ዳሉን ተውበታቸውን በዛው ሁኔታ ላይ ያሉ አይቀበላቸውም። እኛ አላህን ተሳደብክ ይላሉ። የሚወጣ የሚወርድ ጌታ የለንም። ከዓርሽ በላይ እጅግር ያለው ጌታ የለንም። አንደኛ ይሄ የናንተ ሱመ ከፈሩ የሚባለው አንዱ የኩፍር ቃል ነው። ራሱ ነብያችን አለይሂ ሰላቱ ወሰለም የንዚሉ ረቡና ያሉት እኮ እሳቸው ናቸው። አንተ የሚወጣ የሚወርድ ጌታ የለህም አይደል? ስለዚህ ነው እኮ አላህን ሱብሓነሁ ወተዓላ አላህን ጦጣ ብለህ ተሳደብከው። አላህን ጦጣ ብለህ ተሳደብከው። ጣዖት ብለህ ተሳደብከው። አላህ
ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ስለማትቀበል الرحمن على العرش استوى አዛኙ ጌታ ከዓርሽ በላይ ሆኖ የሚለውን ስለማትቀበል بل يداه مبسوطتان ሁለት እጆቹ የተዘረጉ ናቸው የሚለውን አላህ በገለጸበት መልኩ ያለውን ማትቀበል በደንብ ነው እንጂ አላህን ማምትሳደበው ወሃቢያ ያልከ መሳደብ የሚገርም አይደለም መጀመሪያ አላህን ጧዑት ብለህ ተሳደብካት አላህን ጦጣ ብለህ ተሳደብከው ተውበት ካላደረክ አንተን ነው አላህ የማይቀበልህ ኢማም አልበጋዊ እንግዲህ ስለ ወሃቢያ የተረጎሙበት ቦታ አላገኘንም ኢማም አልበጋዊና ወሃቢያ ምን አገናኝቷቸው አላኩል ይላል አያልቅም ዝላይ በጣም ብዙ ነው ዝላይ በጋዊን ተፍሲር ባነበው ተቀላላ የሚያልቅ አይደለም አሁንም ለወሃቢያ ብሎ ይሄንን ኪታብ እንደዚህ ተሸክሞ ያመጣው ወሃቢያ ይሄንን ማወቃቸው ምድለኝነት ነው በጋዊ ማወቃቸው አለ አይ አያለ ማወቅ አይ ነፍስያ የዶርህ ጥምጣም መጠምጠም እንደመጠምጠም አይደለም ጉዳዩ የዒልም ብዙ ዑለሞች አሉ የዛሬው አሁን ያለንበት ዘመን በፊት እናንተ የአህለ ሱና ዑለሞችን የምታሳዱበት ዘመን ሳይሆን አሁን ፈልተዋል አህለ ሱና ዑለሞች ያ ዑለማ ስታሰቃይበት የነበረው ኮምቦልቻ ዛሬ በሱና ዑለሞች አንተ ስታገሳበት የነበረው መስጂድ በሙሉ አቂዳ አላህ ከዓርሽ በላይ ነው እየተነገረበት ነው ያለው ሰላሙ አለይኩም